ለእግዚአብሔር የተጻፈ የሚስጥር ደብዳቤ። እግዚአብሔር እንደምን አለ? ሰማይ ቤት እንዴት ነው? አንተን የሰጠኸኝ በምድር ኑሮ በኔ በዚህ ሥራ አንተ ጋር መጥቼ መኖር ይመስላል። እግዚአብሔር አንተ እንደምን አለ? አይገርምህም? ያንተን ደህንነት እኔ ስጠይቅ አንተማ ደህና ነህ፣ ሁልጊዜ ሰላም ነህ። እኔን ግን አየኸኝ? እንደው ልጠይቅህ፣ ሰማይ ቤት እንዴት ነው? ብዙ ሰላም አለ፣ ብዙ ረፍት አለ፣ ሰፊ ቦታ አለ። ታዲያ ለምንድን ነው እዛ እንዲሆነ እዚህ የጠበበው? ታዲያ ለምንድን ነው ረፍትን የሌለው? ታዲያ ለምንድን ነው ሰላም ያይደለነው? እዛም እዚያም አንተ አይደል ያለው? ደሞ ልንገርህ፣ ሁሉም ሰው የሚመኘው አንተ በለህበት በዛ መሆኑን ነው። እስኪ መልስልኝ። በዚህ ሁኔታችን፣ በዚህ አኗኗራችን፣ በዚህኛው ልባችን እስከ መጨረሻው የምንኖርበት የትኛው ቤታችን? ቤታችንን እሺ፣ በምድር ቆይታ ሁሉም ሰው ስታዩ በራሱ የሚኖር አካሉ የማይሞት ስጋው የማይበሰብስ በራሱ የቆመ ብረት ነው የሚመስለው። እግዚአብሔር እኔ እየጠየቅኩ አንተ በእኔ ቦታ ብትሆን በነበር እያንዳንዱን ሰው ምን ትጠይቅ ነበር? ልክ ነህ፣ አንተማ ልክ ነህ። ሰው ለአንተ መልስ ለመስጠት ጊዜ የለውም። አንተን ለማዳመጥ ለምትናገረው ቦታ አይሰጠው። ትክክል ብለሃል። ሳንደማመጥ አዛዥ ታዛዥ ለይተን ሳናየው እድሜያችን ሁሉ ቁጥር ሆኖ አየነው። እግዚአብሔር እንግዲህ አደራህን እችን ትንሽ ደብዳቤ ለአንተ ስጽፍልህ እዚች ደብዳቤ ላይ ብዙ ነገር አለ። ጠይቄ ሳልጨርስ በጀመሪያ ቆመ። ስለምትረዳው ይህን ደብዳቤን እስከምንገናኝ ለሁሉም ሰው ሰላምን ስጥልኝ። ጥያቄን ሁሉ አንተው መልስልኝ። በያለበት ሁሉ አንተው ጠብቅልኝ። በል እንግዲህ እግዚአብሔር አንተ ሰላም ሆነልኝ።